ተይ ልጄ ልቀቀኝ። ወንጀል ትገቢያለሽ። ገድዬሽ 1000 ዓመት ብታሰር ምንም አይቆጨኝም። ለምንድን ነው አልሄድም ያልሽው? ወንጀል ትገቢ። የእናትን ጥቃት ምንም አላየህም። እሷ አፏን አውጥታ ሚስት እየበደለችኝ ነው አለች። አንተ ግን ምን አልክ? ዝም። ጭራሽ ከኔ ጎን ቁመህ ሚስቴን አስበዳያት ብለህ አፏን አዘጋት። አዎ አልቅስ። እናት እንደዚህ ለመሆናቸው ተጠያቂው አንተ ብቻ ነህ። አንተ እናትን አዋርደሃል፣ አሰድበሃል። ለሚስት ብለህ አዋርደህ ላዋራሽ ስትል አረግሽ የምገላገልሽ። ተይ ልጄ ልቀቀኝ። ወንጀል ትገቢያለሽ። ገድዬሽ 1000 ዓመት ብታሰር ምንም አይቆጨኝም። ለምንድን ነው አልሄድም ያልሽው? ወንጀል ትገቢያለሽ። ሁሉም ነገር ያንተ ጥፋት ነው። ሁሉም ነገር ያንተ ጥፋት ብቻ ነው። እንደፈለኩ ሳሽከረክር ነበር እንደፈለኩ። አሁን ምን ታመጣለህ? ለእናትህ እንኳን መከላከል የማትችል ደካማ ሽባ ነው። ሁሉን ነው ማሰግዳችሁ። አለዛ ካልተመቸሽኝ ደግሞ እንደ ባሌ ነው ማስወግድሽ። እንደ ባሌ? አዎ ባሌም እንዲሁ የሰው ነገር እየሰማ ከኔ ተቃራኒ እየቆመ ስላስቸገረኝ ነው ማጅራቱን ብዬ። ወይዘሮ ወርቄ መድኃኒቱን ወይም ደግሞ የቤታቸውን አገልጋይ በስራዬ ሁሉ ጣልቃ መትገቢ ከሆነ እንደ ባለቤቴ ማጅራሽን ብዬ እንዳልደፋሽ፣ በምናደርጋቸው ነገሮች በፍጹም ጣልቃ እንዳትገቢ በማለት ማስጠንቀቂያ ሰጧት። ልጅቷም እንደ ባለቤቴ ነው ያሉት በማለት እጅግ በጣም ደንግጣ ፊታቸው ተዘረረች። ልጅቷም እባክዎትን ፀሐይን አይኳት፣ የልጅዎት ልጅ በሆዷ ይዛለችና አያንቋሿት፣ ሶፋ ላይ አትቀመጭ እያሉ እንደዚህ ሆዷን ገልብጣ መቀመጥ መቆም መነሳት ያቃታት ልጅ ወደ ወንበር ላይ ተቀመጭ እያሉ አያሰቃዩት። የልጅዎትን ልጅ እዛ ደግሞ ጎዳና ተቀመጭ የሚሏት ነገር ስሞትን ይጠብቃሉ አይደል? እንዴት ስሞትን ማስከበር ከፈለጉ የሰፈር ሰው ምን ይለውታል? የልጅዎትን ልጅ እዛ ጎዳና ስወታ ስትለምን እባክዎትን ልጁን ቢያንስ ወልዳ ትንሽ እንኳን እስክትታረስ ቢታገሷት ምን አለ በማለት እንግዲህ ይሄን ነገር ማድረግ አትችይም፣ እኔ በማድረጋቸው ነገሮች ጣልቃ እየገባሽ ከሆነ ባለቤቴን እንደደፋው ተደፋሻለሁ ተብላ ደንግጣለች በጣም። የወዲትም የወንድሰንን እናት በፊት ስትዝባቸውና ስታስፈራራቸው ምግብ ስትቀማቸው እንደነበረና ከልጃቸው ኪስ ብሩን ወስዳ ራሷ እናት ናት የወሰደችው በማለት ቦርሳዋ ውስጥ እናትየው ቦርሳ ውስጥ ከታ፣ ባለቤትየው ደግሞ እናቴ እንዴት እንደዚህ ታደርጊያለሽ በማለት እኔ ባለቤቴን እንድጠራጠራት ልታደርግኝ ነው እንደያለ የወቀሳት የነበረውን እናቱን መልሶ ባለቤቴ መልካም ናት፣ ባለቤቴ ጥሩ ሰው ናት፣ አንቺ ስለማትወጃት ነው እንጂ እያለ ያኔ እንዴት ሲል እንደነበረ እያስታወሰችው ወንዶሰን ባለበት በተኛበት ነው እየተጸጸተና መናገር እንደማይችል ስለገባት እሱ ደግሞ መነሳትም መናገርም ባለመቻሉም ያን ነገር ስታስታውሰው እጅግ በጣም መቆም መነሳትም ባይችልም በተኛበት ያነባል። ያን ነገር ሲያስታውሰው እናቱን እንዳሳዘናት ስለገባው እጅግ በጣም ተጸጸተ። ነገር ግን መናገርም ባይችል እንባዎቹ በዓይኖቹ ይወርዳሉ። እናትና ልጅን ቅስማቸውን እየሰበረች ነው ያለችው። ልጁም ባለፈው እንደዛ አስደንግጠው በጩቤ ልትወጋው ነበርና ነገር ግን ብዙ ከዛተችበት በኋላ ደጋግማ ልውጋህ ልግደል ስትል እሱም ሲሳቀቅና ሲፈራ ካሁን ወጋችን ሲል አጠገቡ ሰው አልነበረምና እናት ሲደርሱም እባክሽን አንቺ እያለሽ እኮ በፍጹም ምንም አላደርገውም፣ ነገር ግን ዞር ስትይ መግደሌ አይቀርም በማለት እናትም ልጅም እናትየዋን ቢላ ይዛ ስላየቻት እጅግ በጣም ፈርታ እባክሽን ተይን ከህይወታችን ውጪ፣ እኛ ላንቺ ምንም አይነት ነገር ምንም ክፋት አናስብም፣ ዋናው ልጄ ድጋሚ ቁሞ ሲል ማየትና ድጋሚ እንደ ሰው እንደ ጓደኞቹ ሆኖ ማየት ነው እንጂ ድኖልኝ የምፈልገው በፍጹም አንቺን መበቀል አንፈልግም በማለት እግሯ ስር ቢንበረከኩም ነገር ግን እኔ አላምናችሁም፣ በፍጹም ቆሞ የሄደ ቀን እናንተ አንድ ቀን አታድሩም፣ መታችሁ ታጠፉኛላችሁ በማለት ሁለቱም ላይ በጣም ብዙ ዛቻ እየዛተች በሚያሳዝን ሁኔታ ደግሞ በፊት ያለፉትን ነገሮች እያስታወሰች እናት ምግብ ሲበሉ ከእጃቸው መንትፋ ራሷ ትበላው እንደነበረ ሁሉ ወንዶስን ይሄን ነገር አያውቅም ነበርና ባለቤቴ መልካም ናት የሚለውን ሁላ እያስታወሰች እሱ ግን የሚያውቀው ነገር በሰዓቱ ስላልነበረ አሁን ላይ ያን ሁሉ እያስታወሰችው እጅግ አይምሮው የባሰ እንዲታመም አድርጋለች። እናቱን እንዴት ታሰቃያት እንደነበረ ምንም ሳያጠፉ እንደገና ደግሞ ይቅርታ እንድትጠየቅ እባክሽን እሷ ምንም አላጠፋችም፣ ያላጠፋ ሰው እንዴት ይቅርታ ይጠይቃል፣ ጥፋቱ ያንቺ ነው እያለ እናቱን ሲወቅሳት እንደነበረ እናቱ ሚስቱን እንደማትወድለት ዝም ብላ እንደምትጠላ ይመስለው ነበርና ያን ነገር እያስታወሰች ጥፋቱ የራሷ እንደነበረ ከተኛበት እጅግ በጣም የባሰ መንቀሳቀስ እንዳይችል አድርገዋለች። እናቱን ምን ያክል ሲጎዳት እንደነበረ በጣም እንደተጸጸተ ከዓይኖቹ የሚፈሰውን ባያስታውቃል። ምንም እንኳን መናገር ባይችል ነገር ግን የዋናው ፍላጎታ የእናትና የልጅ በአንድም በሌላም እዛው ተልፈስፍሶ እንዲቀር ስለሆነ በተኛበት የማያውቀውን ነገር እያስታወሰች እየወጋቸው ነው በነገር። የወዲት እናቱን ካስቀየመቻቸውና ካሳዘነቻቸው በኋላ ድጋሚም ደግሞ እሳቸው ተንበርክከው ይቅርታ እንዲጠይቁ ያደረገችውን ሁሉ ያንን እያስታወሰች ለወንዶሰን ይባስተሟል እጅግ በጣም። የወንዶሰን እናትም ወይዘሮ ወርቄ ቤት በመሄድ እባክዎትን ይተውን፣ እርስዎ እየመከሩ የባሰ አውሬ አድርገዋታል ልጅቷ ድሮ መጥፎ ናት፣ አሁን ደግሞ የባሰ አውሬ ሆናለች፣ እባክዎትን
መሸነፌን አውቄያለሁ፣ ይቅርታ አድርጉልኝ በማለት ወይዘሮ ወርቄ ቤት ሄዳ እግራቸው ስር ትንበረከካለች። ወይዘሮ ወርቄም ምን ልትሆኝ መጣሽ? እንደዛ ቤትሽ መጥቼው እሺ አድርገሽ ከማይሆን ሰው ጋር እኮ ነው አንቺ እንትን የገጠምሽው። ደግሞ ዱካ ላይ ተቀመጭ፣ ሶፋ ላይ እንዳትቀመጭ። እኔ ሶፋ ላይ የሚቀመጠው ማን እንደሆነ አውቀዋለሁ፣ ላንቺ ሶፋ አይመጥንሽም በማለት የወንዶሰንን እናት እንደተለመደው ልክ እንደ ድሮው ዝቅ አድርጋ በማየት በማንቋሸሽ በፍጹም ሶፋ ላይ እንዳትቀመጭ በማለት ዱካ ላይ እንዲቀመጥ ያደርጋሉ። ከዚህ በፊትም መልስ ብለው ጠርተው ወይም ደግሞ ግብዣ ብለው ጠርተው በቤታቸው እናቱን ሁልጊዜ አንድ ነጠላ ለብሰሽ የምትለብሽ የሌለሽ ምስኪን ድሃ እያሉ ብዙ ከፍና ዝቅ አድርገው ሲናገሯት የነበረውን ነገር ዛሬም በድጋሚ አሁንም በፍጹም ሶፋ ላይ አትቀመጭም በማለት በማንቋሸሽ ይሄ ሶፋ ላንቺ አይገባሽም በማለት እንግዲህ ኮሰስ ብለው ቁጭ እንዲሉ አድርጋለች ወንበር ላይ። ይሁን ምንም አይደለም፣ ወንበር ላይ ይቀመጣለሁ፣ ነገር ግን ያለፈው ይበቃናል፣ እባክዎትን ልጅዎትን ምከሯት፣ ካሁን በኋላ ምንም ነገር አትድረስብን፣ ልጄን ላስታምበት፣ እኔ የምፈልገው ልጄ ቁሞ እንዲሄድ ብቻ ነው እንጂ እሷን መበቀልም ሆነ ለእናንተ ክፋት የማስብበት ጊዜ የለኝም። አሁን ይህንን ከአንቺ ጋር ማወራበት እኔ ምንም ጊዜ የለኝም፣ ውጭልኝ ከቤቴ በማለት ከቤት አስወጥታቸዋለች። መድኃኒትን መረጃ ለማቀበል ቪዲዮ ትቀርጻቸው ነበረ። እንደዚህ እንደጠገብሽ ማትቀሪያት መሰራልሻለሁ በማለት ቀርጻቸዋለች። በስተመጨረሻም ወይዘሮ ወርቄ አይሻት አይደለ ተንበርክካ ስትሰግድልኝ ሁላችሁንም ነው አንበርክኬ ማስገዛው። አይሻ አይደለ እኔ ማንበርከክ ነው እችልበታለሁ፣ ማንበርከክ መግዛት እችልበታለሁ። ደግሞ እንደዛ አልሆንም አልገዛም ካልሽኝ እንደ ባሌ ማጅራትሽን ነው የምልሽ በማለት መድኃኒትን አስደንግጠዋታል። እንደ ባሌ በማለት ስትደነግጥ እሳቸው ደግሞ እንግዲህ ሳያስቡት በቁጣ መንፈስ የደበቁትን ሚስጥር አውጥተዋል። እሷም መረጃ ትፈልግ ነበርና ጥሩ መረጃ አግኝታለች። መድኃኒት እንደ ባሌ መጅራሽን እልሻለሁ ስትላት እጅግ በጣም ደንግጣለች። ነገር ግን መረጃውን ትፈልገዋለች እና በአንድ ፊት ደግሞ ደስ ብሏታል። መድኃኒት ልጃቸው አስቻለውም እዛው ማገቻ ቦታ ምግብ አይበላ አይጠጣ፣ ምግብም ተከልክሏል፣ መጠጥም ውሃ የሚባል እንዳሰጠው ተብሏል። እናም ድክምክም ብሏል። ነገር ግን አለ በህይወት ነፍሱ አልወጣችም። አልሞተም፣ ነፍሱ አልወጣም እንጂ ሞቷል ማለት ይቻላል። መናገር መተንፈስ ሁላ አቅቶታል። ወንደሰንም ታሞ በተኛበት እንግዲህ እጅግ በጣም የማይባል ቃላቶች እየተናገረች የባሰ እንድታመም አድርገዋለች። ወዲት ባትገለውም በቁሙ እየገደለችው ነው። እንግዲህ እናት አፏን አውጥታና ሚስት እየበደለች ነው ስትልህ በጭራሽ እሷ ይሄን አታደርግም በማለት አፏን አዘጋት። እናትህን የበደልካት አንተ እንጂ አይደለም በማለት እጅግ በጣም ተደጋጋሚ የማይባል ቃላቶች እየተናገረች የባሰውን በነገር እዛው ሽባ ሆኖ እንዲቀር የፈለጉት እንዲሁም ሌላ ምንም መድኃኒት እንደተለመደው ባይሰጡትም ነገር ግን በነገር እዛው ሽባ እንዲሆን እያደረገችው ነው። እጅግ በጣም አዝኗል። መናገር የማይችል መጋገር የማይችል እንግዲህ የሆነ ቃላት ቢያወጣም ነገር ግን በአይኖቹም ባው ይፈሳል። ለሁሉም እንግዲህ ለዛሬ የእናት ግፍ ድራማ ክፍል 82 ይህን ይመስል ነበረ። እንግዲህ ወይዘሮ ወርቄ ልጃቸውንም ከድሮ የባሰ አውሬ አድርገው አምጥተዋል። እሷም የባሰ ተንኮሏ ጨምሮ መጥተዋል ማለት ነው። መልካምነቷ ሳይውል ሳያድር ወደ አውሬነቷ መልሰዋታል። እድሜ ለወይዘሮ ወርቄ። እንግዲህ እሷ መልካም ለመሆን በምጥርበት ሰዓት እሳቸው ደግሞ በፍጹም ይሄ ነገር አያዋጣሽም፣ አንቺ መልካም ስትሆኚ ደግሞ ከአንቺ የባሰ አውሬ ይመጣልሽና ወይ ይገልሻል ወይ ያሳስርሻል የሚባለውን ነገር እስርና ሞት የሚባለውን ነገር ደግሞ የወዲት መስማት አትፈልግም እና በዚህ ምክንያት ተመልሳ ዘው አውሬነቷ ገብታለች። እንደውም ብሶባታል ማለት ነው።